ዛሬ የምነግራችሁ ታሪክ በጣም አስለቃሽ የሆነ ነው፣ ግን እስከ መጨረሻ ታግሳችሁ ስሙት። ለሌሎችም ሸር ብታደርጉ ሰዎች በጣም ነው የሚማሩበት። ታሪኩን የሚተርከው ጎዳና የሚጠርግ ወይም ደግሞ ጎዳና ቆሻሻ የሚያጸዳ የሆነ ሰው ነው እና ሁል ጊዜ የእሱ ፈረቃ ማለትም ማታ ማታ ነበረ እሱ የሚያጸዳው ማለት ነው። ሁሌ ያጸዳል ከጓደኞቹ ጋር ሆኖ ምናምን እንደዚህ ነበረ ሲያጸዳ የነበረው እና ከዕለታት አንድ ቀን ቆሻሻ በብዙ የሚጠራቀምበት ቦታ ቆሻሻ እየመጣ የሚጣልበት ቦታ ላይ የሆነችን ሴት ይመለከታል። ሴትየዋ ትልቅ ሰው ናትኝ። በዛ ላይ ደግሞ 7 ህፃን ልጆችን ይዛለች። እሷ ትፈልጋለች፣ ቆሻሻ ትፈልጋለች፣ ከቆሻሻ ውስጥ ትፈልጋለች። መጨረሻ ላይ የሆነ ምግብ ታገኛለች። ምግቡን ወደ አፍንጫዋ ጠጋ እያደረገች እያሸተተች ወደ እሷ ኪስ ትጨምራለች ማለት ነው። ሰውየው እሷን ሲያይ በጣም እንትን አለው፣ የሆነ ልቡ ስብር አለ። አባት ነው፣ ሚስት አለው፣ ልጆች አሉት እና በጣም ልቡ ተሰበረ። ከዛ እሷን መከታተል ጀመረ። አያትኝ ልጆቿ ርቧቸው እሷን ነው የሚያዩትኝ። እሷ ደግሞ የሆነ የምታደርገው ቅጡ ጠፍቷትኝ እንትን እያለች እየለቀመች ምግቡን ከዛ በኋላ ከኪሷ ታደርጋለች ማለት ነው። ከዛ መጨረሻ ላይ ሰዎች እንዳያዩት ዞር ብላ ካየች በኋላ ልጆቿን አስከትላ ወደ መጣችበት ሄደች ማለት ነው። እሱም በጣም ተገርሞ በጣም የሆነ ከፍቶት ምናምን ወደ ቤቱ ተመለሰ። እንትኖቹ ጓደኞቹ እንዳያዩት እሷ ምክንያቱም ተደብቃ ስለነበረ እንደዚህ ስታደርግ የነበረው ጓደኞቹ እንዳያዩት የሚችለውን አደረገ ማለት ነው። በበነገታውን በተመሳሳይ ሰዓት በተመሳሳይ ጊዜ 7 ልጆቿን ይዛ አሁንም የቆሻሻ ቦታ ላይ ምግብ ፍለጋ መጣች። አሁንም ልጆቹ በጣም ነው የሚያሳዝኑት። ጥውልግ ብለዋን፣ እሷ ራሱ የሆነ ፊቷ ሻህብ ሆኗን ጥውልግ ብላለች። በጣም ነው የምታሳዝነው እና ከዛ ይሱም አሁንም ድጋሚ አያተኝ ተመልሳ ያንኑ ነገር የትላንትናውን ነገር ተግብራ ቆሻሻው ላይ ምግብ ለቅማ ምናምን በኪስ አድርጋ ልጆቿን ይዛ ስትሄድ አሁንም ተመለከታት። ከዛ ወደ ቤቱ ተመለሰና ለሚስቱ ያለውን ነገር አጫውታት። አንድ ሴት እንደዚህ ብላ ሲላትኝ በጣም የሆነ ሚስቱም በጣም እንትን አላትኝ፣ የሆነ ከበዳትኝ፣ አለቀሰች ምናምን። ከዛ በበነገታው ምን ለማድረግ ወሰነ? ለዚች ሴትዮ ካላቸው ምግብ እየቀነሰ በጥቁር ኪስ አድርጎ ሊያስቀምጥላት፣ እሷ የምፈልግበት ቦታ ላይ ሄዶ ሊያስቀምጥላት ወሰነ ማለት ነው። ከዛ ሚስቱን ለማታ ይሄን አዘጋጅ አላትኝና በነገታው ማታ ላይ በጥቁር ፌስታል አድርጎ ትንሽ ብርና እንደዚህ ሆን ደግሞ ካለው ትንሽ ብርና ምግብ በብዙ አዘጋጅቶ ለ7 ሰው ለ8 ሰው የሚሆን ምግብ አዘጋጅቶ እዛ ማስቀመጥ ይጀምራል ማለት ነው። ከዛ በነገታው በሩቅ ሆኖ አሁንም ይከታተላቸዋል። እሱ አይታይም፣ ይከታተላቸዋል በሩቅ ሆኖ። ከዛ መጣችና አሁንም ምግቡን ፈለገች። ከዛ መጨረሻ ላይ ይህንን ምግብ ታገኘዋለች። ክፍት አድርጋ ስታየው በጥቁር ፌስታል ቢሆንም ከቃ ላይ ያለ ምግብ ነው ምናምን። የሆነ መልአክ ከላይ እንዳወረድላት ተሰማትኝ። ከዛ ያንን ነገር ብድግ አደረገችና ወደ ጎን ሰዎችን አየች፣ ተመለከተች። ሰው የለም፣ ጭር ያለ ነው። ልጆቿን ይዛ ኖ እያለች ተከትለዋት እንደሄዱ አድርጋ ወደ ቤቷ ተመለሰች። ሰውየውን በጣም ደስ አለው። ከዛ ይህንን ነገር ማድረግ የሁል ጊዜ ስራው ሆነ። እሷም በቃ ከላይ መልአክ እንደሚልክላት ሄዳ ቀጥታ ያንን ኪስ በማንሳት ያንን ኪስ በማድረግ ትጀምራለች ማለት ነው። በቃ ህይወቷን በዚህ ትጀምራለች። ይሄ ነገር በተደረገ በ2 ወር በ3 ወር ይህ ሰውዬ በቃ ካላሰበበት ስፍራ ሪዝቅ ይመጣለት ጀመር። በቃ ግን ምንም ነገር ያልነበረው መጀመሪያ የእንትኖቹ የቆሻሻ የሚጠርጉት ሰዎች የነሱ እንትን ሆነ፣ ኃላፊ ሆነ፣ ከዛ በኋላ ዋና ሆነ። ከዛ እንደዚህ እያለ አድርጎ የካምፓኒው ዋና ኃላፊ ሆኖ ከዛ በኋላ አደገ። እንደገና ደግሞ የራሱ ሪው እየከፈተ ሪዝቅ ምን ሀይቱ ላይ ተሲብ በፈለግበት ስፍራ መምጣት ጀመረ ማለት ነው። እሱም ይህንን ነገር አስቦ በሚችለው አቅም ያቺ ሴትዮ ይረዳታል። ገንዘቡ በጨመረ ቁጥር እሱም ገንዘብ እየጨመረ ይሰጣታል። ከዛ ያንን ምግብም በተሻለ መልኩ እያሰራ ሚስቱን እዛ ላይ ያስቀምጥላታል ማለት ነው። እና ይሄ ነገር ለ18 ዓመታት ቀጠለ። 18 ዓመታት ሙሉ ማለት ነው። አስቡት። እሱም ይሄንን ነገር ከማድረግ በቃ የቀን ስራው ሆነ። በቃ እዛ ውስጥ የሚያየው ያችን ሴትዮ ነው። ያችን ልጆቿን ለመመገብ የምትሞክል ልጆቿን ለመመገብ የምትዳክረውን እናት ነው የሚመለከተው ማለት ነው። እና ሁልጊዜ ለ18 ዓመታት ይሄንን ማድረግ ጀመረ። እሷም አላቋረጠችም። 18 ዓመታት ሙሉ ያንን ሁሉ እየወሰደች እንትን እያለች ምናምን ጀመረች። እና ከዕለታት አንድ ቀን ግን ይሄ ነገር ተቋረጠ። ማለትም እሷ ጠፋች። አንድ ቀን ጠበቃት፣ 2 ቀን ጠበቃት፣ ሳምንት አለፈ።
ከዛ በኋላ ይሄ ሰውዬ ምንም ማድረግ አልቻለም። ማፈላለግ ጀመረችን ሴትዮ አፈላለጋት። ከዛ ወደምትሄድበት ቦታ ወይ ማለት ወደ እሷ ወደ ሁሉ ጊዜ ወደምትሄድበት ቦታ ሄደና ማጠያየቅ ጀመረ። በሰዓቱ እናቲቱን ይጠሯት ነበረ። ልጆቿ እንደዚህ ብለው ይጠሯት ስለነበረ ልጆቿን ስትጠራ ስለነበረ እሙ ፉላንን ታውቃታለህ ምናምን ብሎ ሲጠይቅ የገሌን እናት ታውቃታለህ ወይ ምናምን ብሎ ሲጠይቅ አውቃታለሁ ምናምን ብሎ አንድ ሰውዬ ያመለክታቸዋል። ሲመለከት ቤታቸው ያኔ መካከለኛ እንደሚባሉት ነው። ያኔ ያክል እንትን አይደለም፣ በጣም የሆነ ድቅቅ ያለ ምናምን የድሃ ቤት ሳይሆን የሆነ መካከለኛ ቤት የሚባለው የለም። ጥርት ያለ ነው ቦታው ምናምን ደስ የሚል ቦታ ነው። ከዛ ሄደና ይሄ የሙ ፍላን ቤት ነው የገሌፍ ቤት ነው ብሎ ሲጠይቅ እናቴን ታውቃታለህ እንዴ ይለዋን ያነ ሰውዬ ማለት ነው። ልጅዮ ነው የከፈተለት እና ከዛ በኋላ አዋቃታለሁኝ እኔ እኮ የጥቁሩ ፌስታል ባለቤት ነኝ፣ ጥቁሩን ፌስታል ማስቀምጥላችሁ ነኝ ምናምን ይለዋል። ከዛ ሰውየው ልጅዮም ያሙ ግባ አጎቴ እንኳን ደህና መጣ ምናምን ብሎ ያስገባዋል። ወደ ቤት ሲገባ ፎቶዋ ተሰቅሎ ያያንና በሰዓቱ ሴትየዋ እንግዲህ ሙታ ነው። ከመናገሩ በፊት እናት የት ናት ምናምን ብሎ ከመጠየቁ በፊት እንደሞተች ይረዳል ማለት ነው። ከዛ በጣም ተሰማው። በቃ ልክ እህቱን እንዳጣ ነው የተሰማው። አለቀሰ ምናምን። ከዛ መጨረሻ ላይ የተከሰተውን ነገር ምናምን ነገሩት፣ አስረዱት። እናቴ እንደዚህ ሆና ሞተች፣ ግን ሁልጊዜ ዱዓ ታደርግልህ ነበረ። እኛ በልጅነታችን አባታችን ሙቶ ነበረ። ከዛ በኋላ እናታችን ነበረ የምታሳድገን። እናታችን ደግሞ ታማሚ ስለነበረች ምንም መስራት ስለማትችል ከቆሻሻ ማጠራቀሚያ እየሄደች ነበረ ምግብ የምታመጣልን። እና አሁን አልሐምዱሊላህ እኔ ተምሬ በዛ በምታስቀምጥልን ገንዘብ እሱ ወንድሜ ኢንጂነር ሆኗል፣ እኔ ደግሞ ዶክተር ሆኛለሁ፣ እሷ እንደዚህ ሆናል። 7ቱም ልጆች በተምረው ትልቅ ደረጃ ደርሰው ሁለቶቹ ልጆች ደግሞ ገና እየተማሩ እንደሆነ ያስረዳዋል ማለት ነው። ሰውየው በጣም ደስ አለው። እናቱ ደግሞ ደብዳቤ እንዳስቀመጠችለት አንድ ሳንዱቅ አውጥቶ አንድ እንትን የሆነ ሳጥን ነገር አመጣና ይሄው እናቴ ይህንን አስቀምጣልሃለች ብሎ ደብዳቤ ይሰጠዋል ማለት ነው። ደብዳቤውን ማንበብ ጀመረ። አንተም እኔ የማላቅህ አንተም የምታቀኝ እኔ አንተን የማላቅህ ነገር ግን ጌታ ያለህ የሚያቅህ አንተ በጣም ደግ ሰው ነህ። አመሰግንሃለሁ። ከኔ በፊት ክብሬን ስለጠበቅክልኝ፣ ምግቡን ከመስጠትህ በፊት ክብሬን ስለጠበቅክልኝ፣ የልጆችን ክብር ስለጠበቅክልኝ አመሰግናለሁ። አላህ ሱብሓነሁ ወተዓላ ያይሃን እያደረካት የነበረችው እያንዳንዱ ነገር እንድከፍልህ አላህ ሱብሓነሁ ወተዓላ እንለምነዋለሁ። ለልጆችም ምነግራቸው ነበረ የዛኔ ጥቁር ፌስቲቫል ባለቤት እባካችሁ ዱዓ አድርጉለት እያልኩኝ ለልጆች ነግረው ነበረ። አመሰግናለሁ፣ እያንዳንዱ ላደረክልኝ ሁሉ አመሰግናለሁ። ሰውየውን ባውን መቆጣጠር አቻለው። በቃ የሆነ ማልቀስ ጀመረ፣ የሆነ ውስጡ ተነካ። በቃ በጣም ደስ አለው ምናምን። መጨረሻ ላይም ስታጠናቅቅ ከሞትኩ በኋላም ዱዓ አድርግልኝ፣ አንተ በጣም ደግ ሰው ነህ፣ አላህ ሱብሓነሁ ወተዓላ የሚያውቅህ በዱንያ ላይ ሁኜ በህይወት ተገናኝተን ሳላላመሰግንኩ በጣም ይቅርታ ምናምን ብላ ረጅም ነው እንትኑ ደብዳቤውን አስቀምጣለትኝ። እሷ እንደሞተች ምናምን ትነግረዋለች። የመጨረሻዋ ጊዜ እንደሆነ ምናምን ወስያ እንደጻፈችለት ምናምን ነግራው ተሰናበተች ማለት ነው። ሰውየውን በጣም ደስ አለው። ኸይር ስራውን ምናምን በቃ አላህ ሱብሓነሁ ወተዓላ ለዚህ ስላገራው አላህን አመሰገነ። ሌሎችንም ሰዎች በዚህ መልኩ መርዳት እንዳለበት አወቀ። ስራውንም በዚህ ሁኔታ ላይ ያሉት እህቶችን ወይም ደግሞ በዚህ እናቶችን የቲሞችን መርዳት ጀመረ ማለት ነው። እና ከታሪኩ በጣም ነው የሚያሳዝነው። ልጆቹም አሁን ትልቅ ደረጃ ደርሰው ዶክተር ሆነው ኢንጂነር ሆነው በጣም ትልቅ ቦታ ደርሰው ሰውየው ጋራ ቤተሰብ ሆነው ነው የሚኖሩት ማለት ነው። ሰውየው እንደ አላህ ኸይር ጀዛውን ይክፈለው። ወላሂ በጣም የሚያስተምር አሁን ላይ 1 ብር ለመስጠት ፎቶ የምናነሳ ሰዎች 1 ብር ለመስጠት ለሰዎች እኔ ቪዲዮ የምንቀርጽ ሰዎች እነዛ ሰዎች መታየት አይፈልጉም። በነገራችን ላይ ወላሂ እነዛ ሰዎች መታየት አይፈልጉም። ወረበል ከአባ መታየት አይፈልጉም። ምክንያቱም ድህነት ነው እንዲወጡ ያደረጋቸው፣ ድህነት ነው ከሰው ፊት እንዲቆሙ ያደረጋቸው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም 30 ድብቅ ሰደቃ ሲናገሩ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አላህ አዘወጀልም ሲናገር እንዲህ ይላል፣ ኢንቱ ብዱ ሰደቃት ሰደቃን ግልጽ ብታደርጉት ችግር የለውም፣ ነገር ግን አለ طيب فنيعم هي يعني ምንም ችግር የለውም ሰደቃት ግልጽ ብትሆን وإن تخفوها بتدبقوا ግን وتؤتوها فقراء ለፉቀራ ለድሃ ብትሰጡ فهو خير لكم ለእናንተ የተሻለው እሱ ነው አለ ሱረቱ በቀራ ላይ። የተሻለው ምንድነው? በድብቅ የሚሰጥ ሰደቃ ነው።
ለምን ከተባለ በውጭ የሚሰደቅ ሰደቃ ሪያ ይበዛበታል፣ ሪያ ይገባበታል ሳናስበው ማለት ነው። እንደዚሁም ደግሞ የድሆችን ክብር ይነካል። ምክንያቱም ሰዎች የሆነ ከሰው ፊት መቆም በጣም ነው የሚያስጠላው። ያኔ እናየዋለን። እንኳን አይደለም እና ቀርቶ መለመን እንኳን አይደለም መሰጠት ቀርቶ መበደር ራሱ ይከብዳል። በነገራችን ላይ ገብቷችኋል? የድሆች ክብር እንትን ይላል፣ የሆነ እንትን አይላቸውም፣ ኮንፈርት አይሰማቸውም። ሶስተኛ ደግሞ ኢኽላስን ያሰጣል። ኢኽላስን የሆነ ሳናቀው ከኛ እንዲወሰድብን የሚያደርገው ማለት ነው። ስለዚህ በድብቅ የሚሰጥ ሰደቃ ምን ያክል ከባድ እንደሆነ የአላህ መልእክተኛ አላህ አዘወጀልም ሲናገር በሱረቱል በቀራ ወማ ቱንፊቁ ሚን ኸይሪን ይወፋ ኢለይኩም ወአንቱም ላ ትظለሙን ይላል። በጎ ነገር የምትሰጡት ማን በአጠቃላይ የምታደርጉት ነገር አላህ ሱብሓነሁ ወተዓላ ይመነዳቸዋል፣ በፍጹም አትበደሉም እያለ ይናገራል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰብዐቱን ዩዚልሁም አላሁ ፊ ዚሊሂ የውመ ላ ዚለ ኢላ ዚሉሁ ብለው ከገለጹት አንዱ ምንድን ነው? ረጁሉን ተሰደቀ ቢሰደቀቲን ሰደቃን የሰጠ ሰው ፈአኽፋሃ የደበቃት ነው። ሀታ ላ ተዕለሙ ሽማሉ ወይም ደግሞ ግራው ያላወቀችውን ያክል የደበቃት ነው አለ። የድብቅ ሰደቃ የትንሣኤ ቀን ከአርሽ ጥላ ስር ራሱ እንዳስቀምጠን የሚያደርገው እርሱ ነው ማለት ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ምን ይላሉ? ሰደቀቱ ስሪ የድብቅ ሰደቃ እኮ ትጥፊኡ ገደበ ረብ የአላህ ሱብሓነሁ ወተዓላን ቁጣ ታጠፋለች ይላሉ። እንደዚሁም በሌላ ቦታ ላይ የአላህ መልእክተኛ ይሄ ሞትን ድንገተኛ ሞትን ራሱ እንደሚከላከል የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ይናገራሉ። በተጨማሪ ደግሞ ሐሰናው ቢአሽሪ አምሳሊሃ እጥፍ እስከ 700 እንደሚበዛልን አላህ አዘወጀል ይናገራል። መሰሉ الذين ينفقون أموالهم في سبيل الله كمثل حبة أنبتت 7 سنابل በማለት አላህ አዘወጀል እስከ 700 እንደሚታጠፍልን የአላህ መልእክተኛ አላህ አዘወጀል ይነግረናል። በተመሳሳይ ነብዩ ሰለላሁ ዐለይሂ ወሰለም ሰደቀቱ ሰደቃ እኮ ቱጥፊዑ ታጠፋለች አልኸጣያ ወንጀልን ማለት ነው። ከማ ዩጥፊዑ ልማ እናር እሳት ወንተን ምንድነው እሳትን ውሃ እሳትን እንደሚያጠፋው ሰደቃ የኛን ኃጢአት ታብሳለች በማለት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ይናገራሉና በድብቅ ሰደቃ መስጠት ትልቅ ኒዕማ ነው። ምክንያቱም ሰዎችን በገለጥናቸው ቁጥር አሁን እሷ ምን አለች? ከሁሉም በፊት ክብሬን ስለጠበቅክልኝ አመሰግናለሁ፣ የልጆችን ክብር ስለጠበቅክልኝ አመሰግናለሁ አለች። ምክንያቱም ያኔ ሰው እንዳያት እንደዛ እዝባላ ውስጥ እንኳን እየለቀመች ማለት ነው ሰው እንዳያት አፈልግም ነበር። የልጆቿ ክብር ይነካባት ነበር፣ የእሷ ክብር ይነካ ነበር። ገብቷቸዋል። እና በጣም የሚያሳዝን ታሪክ ነው። ወላሂ በጣም ልብኝ ነው የነካው። ሰውየውን ግን አላህ ኸይር ጀዛውን ይክፈለው። ወላሂ ዱዓ ያድርጉለት። እንደዚህ አይነት ሰዎች አላህ አዘ ወጀል ያብዛልን። አላህ ይሐፍዘኩም። ሰላም አለይኩም።